አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው፣ መርገሙንም ወደ በረከት መለሰው። ይህስ እንደምን ነው ቢሉ የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ፣ ብዙም ነበረና ሞዓብ ከሕዝቡ እጅግ ፈራ። ከእስራኤልም ልጆች የተነሣ ሞዓብ ደነገጠ። ሞዓብም የምድያምን ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። በዚያን ጊዜም የሴፎር ልጅ ባላቅ የሞዓብ ንጉሥ ነበረ። በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢዖር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ ላሳድዳቸው እችል እንደሆነ እባክህ ና ርገምልኝ። አንተ የመረቅኸው ምሩቅ የረገመኸውም ርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞቹን ላከ። የሞዓብ ሽማግሌዎችና የምድያም ሽማግሌዎችን የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በለዓምም መጡ፣ የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ እደሩ፣ እግዚአብሔርም እንደሚነግረኝ እመልስላችኋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው? አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ፣ አሁንም ና እርሱንም ርገምልኝ፣ ምናልባት ወጋው አሳድደውም ዘንድ ይችል እንደሆነ ብሎ ወደ እኔ ልኳል አለው። እግዚአብሔርም በለዓምን ከእነርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። በለዓምም ሲነጋ ተነስቶ የባላቅን አለቆች ከእናንተ ጋር እሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። የሞዓብ አለቆች ተነሱ፣ ወደ ባላቅም መጥተው በለዓም ከእኛ ጋር ይመጣ ዘንድ አልፈቀደም አሉ። ባላቅም ደግሞ ከፊተኞች የበዙና የከበሩ ሌሎችን አለቆች ሰደደ። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርኸውን ሁሉ አደርግልሃል። እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህንን ሕዝብ ርገምልኝ አለ ብለው ነገሩት። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ እደሩ አላቸው። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩህ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔርም መልአክ ሊያቋቁመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሎሌዎቹ ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርም መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች።
የበለዓምንም እግር ከቅጡ ጋር አጣበቀች። እርሱም ደግሞ መታት። የእግዚአብሔርም መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የመታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው፣ በእጄስ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበረን? አለችው። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርንም መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ። ሰገደም፣ በግንባሩም ወደቀ። የእግዚአብሔርም መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድህ በፊቴ ጠማማ ነውና አቋቁምህ ዘንድ ወጥቻለሁ። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩ እርሷንም ባዳንኋት ነበር አለው። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምብኝ አላወቁም። እንግዲህም አሁን አትወድድ እንደሆነ እመለሳለሁ አለው። የእግዚአብሔርን መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ነገር ብቻ ትናገራለህ አለው። በለዓምም ከባላቅ አለቆች ጋር ሄደ። ባላቅም በለዓም እንደመጣ በሰማ ጊዜ በአርኖን ዳር ዳርቻ በመጨረሻ ወዳለችው ወደ ሞዓብ ከተማ ሊገናኘው መጣ። ባላቅም በለዓምን በውኑ አንተን ለመጥራት አልላክሁብህምን? ለምንስ ወደ እኔ አልመጣህም? በውኑ አንተን ለማክበር እኔ አልችልምን? አለው። በለዓምም ባላቅን እነሆ ወደ አንተ መጥቻለሁ፣ በውኑ አሁን አንዳችን ነገር እናገር ዘንድ እችላለሁን? እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ አለው። በለዓምም ከባላቅ ጋር ሄደ። ወደ ቂርያት ሐጾትም መጡ። ባላቅም በሬዎቹንና በጎችን አርዶ ወደ በለዓም ከእርሱም ጋር ወዳሉት አለቆች ላከ። በነጋው ባላቅ በለዓምን ይዞ ወደ በዓል ኮረብታ መስገጃ አወጣው። በዚያም ሆኖ የሕዝቡን ዳርቻ አየም። በለዓምም ባላቅን 7 መሠዊያ በዚህ ሥራልኝ፣ 7 ወይፈን 7 አውራ በግ በዚህ አዘጋጅልኝ አለው። ባላቅም በለዓም እንደተናገረ አደረገ። ባላቅና በለዓምም በየመሠዊያው ላይ 1 ወይፈንና 1 አውራ በግ አሳረጉ። በለዓምም ባላቅን በመሥዋዕትህ ዘንድ ቆይ፣ እኔም እሄዳለሁ፣ ምናልባት እግዚአብሔር ሊገናኘኝ ይመጣል፣ እርሱም የሚገልጥልኝን እነግርሃለሁ አለው። ወደ ጉብታውም ሄደ። እግዚአብሔርም ከበለዓም ጋር ተገናኘ። እርሱም 7 መሠዊያዎች አዘጋጀው። በየመሠዊያውም ላይ 1 ወይፈንና 1 አውራ በግ አሳረግሁ አለው። እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለስ፣ እንዲህም በል አለው። ወደ እርሱም ተመለሰ። እነሆም እርሱና የሞዓብ አለቆች ሁሉ በመሥዋዕቱ ዘንድ ቆመው ነበር። ምሳሌውንም ይመስል ጀመር፣ እንዲህም አለ። ባላቅ ከአራም አመጣኝ። የሞዓብ ንጉሥ ከምሥራቅ ተራሮች ና፣ ያዕቆብን ርገምልኝ፣ ና እስራኤልን ተጣላልኝ ብሎ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? በአምቦች ራስ ላይ ሆኜ አየዋለሁ፣ በኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብም መካከል አይቈጠርም። የያዕቆብን ትቢያ ማን ይቈጥራል? የእስራኤል ስርቦ ማን ይቈጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደ እርሱ ፍጻሜ ትሁን። ባላቅም በለዓምን ያደረግህብኝ ምንድን ነው? ጠላቶችን ትረግምልኝ ዘንድ ጠራሁህ፣ እነሆ ፈጽመ ባረካቸው አለው። እርሱም መልሶ በውኑ እግዚአብሔር በአፌ ያደረገውን እናገር ዘንድ አልጠነቀቅምን? አለው። ባላቅም በዚያ ሁነት ታያቸው ዘንድ እባክህ ከእኔ ጋር ወደ ሌላ ቦታ ና፣ ዳርቻቸውንም ብቻ ታያለህ፣ ሁሉን ግን አታይም።
በዚያም ሆነ እርሱን ርገምልኝ አለው። ወደ ጾፊምም ሜዳ ወደ ፈስጋ ተራራ ራስ ላይ ወሰደው። 7 መሠዊያዎች ሠራ። በየመሠዊያውም ላይ 1 ወይፈን አንድም አውራ በግ አሳረገ። ባላቅንም እኔ ወደዚያ ለመገናኘት ሲሄድ በዚህ በመሥዋዕት ዘንድ ቆይ አለው። እግዚአብሔርም በለዓምን ተገናኘ፣ ቃልንም በአፉ አድርጎ ወደ ባላቅ ተመለስ፣ እንዲህም በል አለው። ወደ እርሱም መጣ። እነሆም እርሱ ከእርሱም ጋር የሞዓብ አለቆች በመሥዋዕቱ ዘንድ ቆመው ነበር። ባላቅም እግዚአብሔር የተናገረው ምንድን ነው አለው። ምሳሌውንም ይመስል ጀመር፣ እንዲህም አለ። ባላቅ ሆይ ተነሣ፣ ስማ፣ የሴፎር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እነሆ ለመባረክ ትእዛዝን ተቀብያለሁ። እርሱ ባርኳል፣ እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሡም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቶአቸዋል፣ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ መዋርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ሕዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። ባላቅም በለዓምን ከቶ አትርገማቸው፣ ከቶም አትባርካቸው አለው። በለዓምም መልሶ ባላቅን እግዚአብሔር የተናገረውን ሁሉ አደርጋለሁ አልተናገርሁህምን? አለው። ባላቅም በለዓምን ና ወደ ሌላ ስፍራ ወስድሃለሁ፣ ምናልባት በዚህ ሆነ እርሱን ትረግምልኝ ዘንድ እግዚአብሔር ይወድዳል አለው። ባላቅም ምድረ በዳውን ከላይ ወደሚመለከተው ወደ ፌጎር ላይ በለዓምን ወሰደው። በለዓምን ባላቅን በዚህ 7 መሠዊያዎች ሥራልኝ፣ በዚህም 7 ወይፈን 7 አውራ በግ አዘጋጅልኝ አለው። ባላቅም በለዓምን እንዳለው አደረገ። በየመሠዊያውም ላይ 1 ወይፈንና 1 አውራ በግ አሳረገ። የቅዱስ ሚካኤል አማላጅነት ለዘላለም ይጠብቀን፣ አሜን። ሰላም እብል ለዘይቀድም ጾታው እምእለ ቅቡማን ነፍሳት ለብሉየ መዋዕል ባሕተ ክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሊሁ ይክተል እድዋነ ነፍስየ ይዞ በእዴሁ ከመ ርእዮሙ ካልአን ይፍርሁ እንዲል አርኬ